አሁን ረፍት አድርጊ። ለምንድን ነው ግን አንተ አጠገቤ ተቀመጥከው? እስክትነቂ እየጠበቅኩሽ ነው። ታዲያ አጠገቤ ተቀምጠ ነው እንደምትጠብቀኝ? አይ መቅዲ፣ በቃ በሰላም ስንቆይ ቅር ይልሻል አይደል? ኧረ አይለኝም። እግር ላይ ልውደቅ ሉሌ ይውደቅ። እሺ በቃ አንተ እንድትታረቅ ልንከባለን ይንከባለን። ቆይ ደግሞ አንተ ምን ማስተጋባት ነው ያዝከው? እንደውም እናትህ ላይ ትፈልጋለሁ አብራለች። የኔን እናት? አዎ አሟት የለ። ለምን ማለት ለምንድን ነው የምታያት? አሟት የለ እንዴ? ልጠይቃት ነዋ። አሁን እኮ ደህና ናት። በቃ አታስብ፣ ሌላ ጊዜ ታያታለህ። መቅዲ ቆይ ምንድን ነው የምትፈልጊው? ያንተ ንጹህ ፍቅርና እንክብካቤ። ቆይ አንቺ ዛሬ ተለክፈሽ ነው እንደመጣሽው? ዛሬ እኮ አይደለም የተለከፍኩት ባንተ የኔ ጌታ። በየቀኑ መሬት ለመሬት የምንከባለለው ነው አይደለም እንዴ? ዝም ብለሽ አታለጋግሽ። ማስረሻ አንቺ ስለማን ነው የምታወሪው? ስላንተ ነዋ። ማንጎሌ አንቺ ጤና የለሽም። አይ ቡቻ ተወዘጋገብክ እኮ እኛንም አወዛገብክ፣ ራስም ተወዘጋገብክ እንዴ። ታዲያ ተው እባክህ። ደብተር መጽሐፍ ማነ? አዎ ሀርዬ ሀረግ የት ነሽ? ይሄን ልጅ እኔ ብዬ ነበር ከዚህ በፊትም ጋይስ፣ ሀረግ በደንብ ልትከታተሉ ይገባ ነበር፣ ዝም ብላ ልትተው አይገባም ነበር ብያችኋል። ምክንያቱም ያለ ምክንያት እንደዚህ ሊሆን ስለማይችል ሀረግ ደግሞ ይህን ነገር ማሰብ መቻል ነበረባት ብዬ አንስቼ ነበር፣ ግን አልሆነም። አሁን የሚያዝበት ጊዜ ደርሷል ወይስ ደግሞ እንዳሰቡት ጫር ያደርግ ይሆን? ማንንስ ጫር ያደርጋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ቹቻ ኧረ ቹቻ የቹቻ ያለ እያላችሁ ነው ሁላችሁ። ቹቻ ይመጣል፣ በቅርቡ ይመጣል። ትንሽ ታገሱ ጋይስ፣ ትረዱናላችሁ ብዬ አስባለሁ። ቹቻ ይመለሳል በቅርቡ፣ ምናልባት በቀጣይ ክፍል ሊመጣ ይችላል። ዌልካም ትሉታላችሁ። ለማንኛውም እንዴት ናችሁ ውድ ትንሿ ተከታታይ ድራማ ቤተሰቦች፣ ማን ናችሁ ወይ? ዛሬም ትንሿን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ትንሿ በትናንትናው ክፍል አሪፍ ነበረ። የተፈጠረው ነገር እንኳን ተፈጠረ እስክል ነበረ ደስ ያለኝ። ለምን እንደሆነ ታውቃላችሁ? የዚህ ነገር መፈጠር መቅዲና ሉሌ አንድ ላይ እንትን አድርጓል፣ አሳስቧል። ምንድነው የሚባለው ጋይስ? በቃ ይሄ በመሀላቸው ያለው ፍቅር እንዲታይ በደንብ እንደሚተሳሰቡ ምናምን ያየንበት ክፍል ነበርና ጥሩ ነው ያደረከው። ማንን አትሉኝም? ደብተር መጽሐፍ ጥሩ ነው ያደረከው። እሺ በርታ፣ በዚሁ ቀጥል። ግን መቅዲ ትንሽ እንደው ማን ነው መቅዲ ያልኩኝ? ያንቺ ዶልፊኗ ማን ነው ስሟ ጋይስ? እባብ የሆነችዋ ወፍራሟ፣ እሷን እንደው አሳነስክባት ስትመታ ጋይስ። እንደው ትንሽ ቅር አላላችሁም ጋይስ? እንደው እሷ አነሰባት እና ትንሽ እሷ ላይ አሳነስክ እንጂ ሌላው አሪፍ ነው። ትንሿን ግን እንዴት ጨክነን እንደዛ አደረግ? እንዴት ጨክንክባት እሷ ላይ? ኧረ በስመ አብ። እኔ ግን ቡቻ ዝም ብዬ ሳስበው የታመመም የለውም። በቃ ዝም ብሎ እንደ ልምድ ሆኖበት ነው መሰለኝ። ይሄም የሆነ አዳፕት የምታደርጉት ነገር አለ፣ በተደጋጋሚ ስታደርጉ የምትለምዱት ነገር አለ። እንደዛ ልምድ ሆኖበት ነው መሰለኝ። እንግዲህ እኔ እንዴ እናትህ ላይ አታይም ነው? መች ታመመች ነው? ታማለች በቃ ልጠይቃት፣ መች ታመመች? አሁን ተሽሏታል ይላል። ከዛ ደግሞ ተሻላት አይደለ እንዴ? መች ተሻላት ይላል። እዚህ ጋር ነው ስትሉት እዚህ ጋር፣ እዚህ ጋር ብቻ የሆነ ትክክል ያልሆነ ነገር አለ። ነገሮች የተሸፋፈኑ ነገሮች እንዳሉ ነው የሚሰማኝ። ምናልባት ልጅ ይኖረው ይሆን እንዴ? ልጅ ምን ታስባላችሁ? ልጅ ይኖረው ይሆን? የሚያሳድገው ልጅ ይኖረው ይሆን? ምን ትላላችሁ? ማለት ወልዶ ይሆን ወይስ ምንድን ነው ታዲያ እንደዚህ ሊያደርግ የሚችለው? እናቱ ከሆነች ኢትስ ኦኬ፣ በቃ ብር አግኝቷል፣ እያሳከመ ነው። እንደገና ደግሞ አልተሻላትም ካለ እንዲያዩ ሊፈቅድ ይገባ ነበር። ሌላ ነገር ውስጥ መግባት አያስፈልግም። ቢያንስ እሱን አሳይቶ ከዛ እነሱም ልባቸው እርፍ ይላል። ከዛ አርፎ ስራውን ይሰራል፣ ማድረግ ያለበትን ይቀጥልበታል። ገብቷችኋል አላቸው የፈለኩት ነገር ግን ነገሩ እንደዛ አይመስለኝም። እኔ የሆነ ብቻ ከባድ ኬዝ እንዳለ ነው የሚሰማኝ። እናንተ ምንድን ነው የሚሰማችሁ? ምንድን ነው የተፈጠረው እዛ መካከል ላይ? ምንድን ነው ግራ የሚያጋቡን? እስኪ ከዚህ ወደዚህ ከዚህ ወደዛ እኮ እየነዱን ግራ ተጋባን። ምንድን ነው እየተካሄደ ያለው? ሀሳባችሁን ኮሜንት ላይ አስቀምጡ። እንዳልኳችሁ ሀረግ ብትኖርና ቡቻን ብትከታተለው ኖሮ በጣም አሪፍ ነበረ። እንደዚሁ ዝም ብላ ከምትቀር የሚያደርገውን ነገር በድብቅ ለምን እንደዚህ እንደሆነ ለመረዳት ብትሞክር አሪፍ ነው ብዬ አስባለሁ። ምክንያቱም ሀረግ ከሁሉም ጥጥር ያለች እና መልካም አስተሳሰብ፣ ይሄ ምንድነው ጋይስ፣ ከልጅነት ወጥታችሁ በማገናዘብ የምታስቡበት እድሜ ያለ የወጣትነት ላይ
ስትኖሩ ዝም ብላችሁ ሃይ ነው የምትገብቷቸው፣ ወደዚህ ወደዛ ወደ ሞቀበት ነው የምታስቡት። አሁን ግን እሷ ያለችበት ነገር በቃ ረጋ ያለች ሴት ስለሆነች ረጋ ብላ ስለምታስብ ነገሮችን ይሄማ በሰላም አይደለም የሆነ ነገር ከጀርባው አለ ብላ ተጠራጥራ ያንን ነገር ቼክ ማድረግ ነበረባት የሚል አቋም አለ። ምናልባት ከዚህ በኋላም ይሄ ነገር ሊፈጠር ይችላል። እስኪ የምናየው ይሆናል። ከዛ ውጪ ልዑልና መቅዲ ይህንን ነገር አስበዋል። አሁን የሚደርሱበት ይሆናል ማለት ነው። የእኔ ጥያቄ ጫር አድርግ ተብሏል። ይሳካለታል ጫር ማድረጉ ወይስ አይሳካለትም? ጫርስ የሚያደርገው ማንን ነው? ማንን የሚመርጥ ይመስላችኋል? ከነሱ መካከል ማንን መርጦ ጫር የሚያደርግ ይመስላችኋል? ኢዛናን፣ ልዑሌን? ምን ትላላችሁ? እኔ ግን ስም ብዬ ሳስበው ልዑሌን ይመስለኛል። ምክንያቱም መቅዲ እንትን ስትል ልዑሌ ፊል ያደረገውን ነገር አይታችኋል አይደለ? እሷ ጋር ሄዶ እስከመተኛ ድረስ በቃ ቁጭ ብሎ እየጠበቃት እስከ እንቅልፉ እስኪይዞ ድረስ ምናምን ሲንከባከባት ነበር፣ ሲያዝንላት ነበር ምናምን እና አሁን ደግሞ ጫር አድርጎ እሷ ደግሞ በተቃራኒ እሱ ጋር ስትንሰፈሰፍለት ምናምን ያለው ፍቅሩን ለማሳየት ማለት በመካከላቸው ያለው መተሳሰብ ለማሳየት እንደዚህ አይነት ነገር ሊፈጠር ይችላል ነው እያልኳችሁ ያለው እና እሱን ነገር ልናይ እንችላለን። ግን ጆሲ አላማው ሁለቱን ማለያየት ቡቻና ጓደኞቹን እንዳለ ማለያየት። በቃ ሁሉም ጓደኞቹ ቡቻን እንዲቆጡትና ቡቻን ከዚህ በኋላ ወደ እነሱ ህይወት እንዳይቀርብ በቃ ከህይወታቸው እንዲወጣላቸው የፈለጉ። ከዛ በኋላ ሙሉ ለሙሉ መጠቀም ይችላል። ቡቻን ባይጠቀም እንኳን እነሱን ለማጥቃት ቀላል ይሆንለታል። ምክንያቱም አሁን ቡቻ ነው ሁሉን ነገር እንትን የሚያደርገው አይደለም። በቃ ይፈሩታል ቡቻን፣ ላይፉም ስለነበረ እንደዚህ አይነት ነገር ማድረግ በቃ አይሰማም። ቡቻ ታውቁታላችሁ። እና የቡቻ እነዛ ቲም ውስጥ መኖር ከጓደኞቹ ጋር አንድ መሆን ጆሲ እንደፈለገ እነሱ ማሽከርከር አይችልም። ገብቷችኋል አይደለ? ቡቻ ግን ከነሱ ህይወት ከወጣ ምን ያደርጋል? ጆሲ የፈለገውን ነገር ማድረግ ይችላል። እነሱ እንደፈለገ ማሽከርከር ይችላል። እና ያሰበው ይህንን ይመስላል። ሁለቱን እርስ በርሳቸው ማጋጨት ነው አላማው። እና ብዙ ነገር እያደረገ ነው። ይህን ሁሉ መረጃ ይዞ ቮይስም ሪከርድ አድርጎ ለጓደኞቹ ለቡቻ ጓደኞች ለነንኡሌ ለነኢዛና ለሁሉ ይሰጣል። ከዛ በኋላ ከነሱ ጋር ያለው ነገር ይቋጫል ማለት ነው። ጸብ ይፈጥራል በመካከላቸው ማለት ነው። እና እንደዛ አይነት ነገር ነው ሀሳቡ። እኔ እንደዛ ነው የምረዳው። እናንተ ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። አንተ አልሰማህ ወዳጄ? ትንሿ ሆፕ ብላለች። ረሳችሁት እንዴ ጋይስ? እኔ እንኳን ረሳም ነገር ከያዝኩ ረሳም። ሆፕ ብላለች ትንሿ። እና ይሄንን ሲሰማ ጆሲ ምን እንደሚል ለማየት በጣም ጓጓለሁ። በጣም እንደው ሳትሰማ ዝም ብላ እንደው እንዲመጡ ሆፕ ቢል ሳይ ነበረ ብለው ሪአክሽኑን ለማየት በቃ በጣም እጓጓለሁ። እናንተ እንዴት ታዩታላችሁ ይህንን ነገር? አብዛኞቻችሁ ቹቻ እያላችሁት ነው። ቹቻ በቅርቡ ይመለሳል። ያው በቅርቡ ማለት ከጀመርኩ ቆየሁ አይደለ? እኔ ራሴ አይ ቲንክ 3 ክፍል ሆኔ በቅርቡ ይመጣል ካልኩኝ ታዲያ 3 ክፍል ሩቅ አይደለም አይደለ ጋይስ? ቅርብ ነው እና ይመጣል። ቹቻ ይመጣል። ለምንድን ነው የቀረው ለምትሉት ነገር አሁን ምንም ማለት አልችልም። ቹቻን ግን እናመጣዋለን። ኦኬ እናመጣዋለን። በቃ እረፍት ያደርግ ተብሎ ነው። እረፍቱ አሁን እያለቀ ነው። ስለዚህ ቹቻ በሚመጡት ክፍሎች ውስጥ ታገኙታላችሁ። ለማንኛውም በጣም ነው መወዳችሁ። ክፉ አይንካችሁ፣ ክፉ ነው አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሁንላችሁ እያልኩኝ እኔ በዙ ሰናበታችኋለሁ። መልካም ጊዜ። ኧረ መቅዲና ሉሌ ሌላ ሌቭል ውስጥ ገብተዋል። እኔ እኮ መጀመሪያም ብያለሁ። እኔ መቅዲ መጀመሪያም እዚህ ግሩፕ ውስጥ ልቀላቀል እርቅ ላውረድ ስትል ዝም ብላ አይደለም ገብቶላት ነው። የሆነ ሰው ላይ ጆፌ ጥላለች ነበር። እንደውም ትዝ ይለኛል ጆፌ ጥላለች። ከነዚህ ቲሞች መካከል ከነልዑል መካከል አንድ ሰው ላይ ጆፌ ጥላለች። ማን ይመስላችኋል? እኔ ግን ወይ ቹቻ ወይም ደግሞ ልዑል ይሆናል ብያችሁ ነበረ። ቹቻ ግን የሚሆን አይመስለኝም፣ ልዑል ይመስለኛል ብዬ አንስቼ ተናግሬ ነበር። ይኸው እንግዲህ ተፈጠረ። ምንም እንዴት ናችሁ ውድ ትንሿ ተከታታይ የድራማ ቤተሰቦች አማን ናችሁ ወይ? ዛሬም ትንሿን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል እንደተለመደው አንዳንድ ነገሮች ሾክ ከመላችሁ ይሆናል። እቀናጣባችኋለሁ አይደል? ምንም ማድረግ አይቻልም። ኮሜንት ላይ እዚህኛው አይደለም እዚህኛው ላይ አይደለም ማለት
ጽጌረዳ ተከታታይ ድራማ ሪቪው በማደርግበት ቻናል ላይ ነውና አሁን ሌሎችም እንዳሉ ታውቃላችሁ። ሶ እዛ ላይ ነው ይሄ ኮሜንት የተሰጠኝ። ይሄ ልጅ ግን ያማዋል ተብያለሁ። የምሬን ነው፣ እንደዚህ ተብያለሁ። እንደው ምን አድርጌ እንደሆነ እንደው እኔ ግራ ገባኝ። እንደው የቱ ጋ ነው ኮሜንቱ? እንደው ቁጥሩን ጠቅሳችሁ ኮሜንቱን እንትን ብታደርጉ አሪፍ ነው። ማለት ኮሜንት ማድረግ የፈለጋችሁበት ታይም አለ አይደለ? የኮሜንት የምትሰጡበት ቦታ ላይ እንትን አለ፣ ታይም አለ። ቪዲዮን ያያችሁበት ታይም እንትን ብታደርጉበት አለ። እሷን ተጠቅማችሁ እንደው ኮሜንት ብታደርጉ በጣም ጥሩ ነበረ። ሌላ አንድ ልጨምርላችሁ። አንተን የማላይበት የት ልግባ ጠብያለሁ። የትም እንዳትገቢ የገባሽበት ቦታ ሁሉ ነው ያለው። ወይኔ ይህን ያህልም እንትን ያላችሁ ሰዎች ያላችሁ፣ ብቻ እኔ ፈታ ብዬበታለሁ በኮሜንቶቻችሁ። ቴንኪዩ ብያለሁ። ያው እዚህ ላይ ሜቢ ካላችሁና የምታዩት ከሆነ ብዬ ነው። በእርግጥ እዛኛው ላይ ነበር ማውራት የነበረብኝ። ያው ሀሳቡ የመጣው እዚህ ላይ ስለሆነ ነው። ትንሿ በትናንትናው ክፍል ትንሿ ያሰበችውን ነገር ታሳካለች የሚል ጥያቄ ጠይቄ ነበር። ያው አሳካችሁ፣ ምንም ማድረግ አይቻልም። እኔ ግን ብያችሁ ነበር ያው ይሳካል፣ በቃ አንዴ ወስነዋል፣ ይሳካል ብያችኋለሁ። ግን እንዴት ነው ዝም ብለህ ታደርጋለህ? ኧረ ይዛና እንደዚህ ጠምተዋል ወዳጄ። የምሬን እኮ ቢያንስ እንትን አይልም ነው ጋይስ። አንቺ እኮ ተማሪ ነሽ፣ ትምህርትሽ እንዴት ይሆናል ይሄ ነገር በኋላ ይሁን ብሎ እንደው ትንሽ አያግደረደርም እንዴ? በቃ እኔ ልጅ እፈልጋለሁ ስትለው በቃ ሄዶ እኮ በቃ እንትን አለ እኮ ወደቀ እኮ በቃ ምንም እኮ እንትን ጠዋት ሲነሳ በቃ እንትን እየተንጠራራ ምናምን እንዲህ እያለ መጣ እኮ። ወይኔ አንተ ውርደታ። ይዛና እኛን አይወክልም። እኔን እሺ ሌሎቹን አላውቅም። እኔ ስለራሴ ነው፣ እኔን አይወክልም እንዴ እንጂ ነገሩ እኮ እውነትህን እኮ ነው፣ እውነትህን እኮ ነው። እንካ ተብለህ እንዴት እምቢ ይባላል? አይባልም። ከወሰድክ በኋላ ነው ስለዛ የምታስብ አይደለ? ሀሳብ ቢቀየርስ መሀል ላይ ኧረ እንደውም ቢቀርብኝ ቢባልስ? የዘንድሮቹ ማመን እኮ ከባድ እኮ ነው። እዚች ጋር አሁን እንዲች ለምሳሌ እዚች ጋር የሆነ ነገር ይናገሩና እንዲህ ፎቀቅ ስትሉ ቀይረዋል ሀሳባቸውን። ስለዚህ እዚች ጋር ሲናገሩ ገና ካፋቸው አንድ ቃል ልቅ ስትል እሺ ከእናንተ መውጣት ያለበት። በተለይ ደግሞ እንደዚህ ቁልፍ ይዞ እንዲህ የሚያደርግ ካዩ በቃ ወዲያው ነው የሚቀይሩት። ኦኬ ሁላችሁንም አላልኩም፣ ደግሞ በአሽሙር ተሳደብኩ ወይ እንዳትሉኝ። እኔ ያልኩት እንደዛ ለማለት አይደለም፣ እንደዛ የሚያደርጉትን ነው ያልኩት እንጂ ሁላችሁንም አንድ ላይ ለመናገር አይደለም። ደግሞ ያው እየተማማርንም ስለሆነ ምንም የሚደብር ነገር አለው ብዬ አላስብም። እንደዛ የምታደርጉት ሰዎች ልብ ግዙ። ቢኮዝ የምትገቢበት ቦታ ወይም ደግሞ ሀብታም ፈልገሽ ሀሳብ ከቀየርሽ የሀብታም ሰውዬ አንቺ ላይ እንደማይቀየር ምን እርግጠኛ የምትሆኝበት መንገድ አለ? ከሱ ሀብት ውስጥ ተካፋይ እንደምትሆኝ በምን እርግጠኛ ሆንሽ? ለምንስ እርግጠኛ ሆንሽ? እሱ ፋራ ነው እንዴ ጋይስ? ዝም ብላችሁ ስታስቡ ፋራ ነው ወይ? እስኪ ንገሩኝ። ይህን ብቻ ንገሩኝ ጋይስ፣ ይህን አስረዱኝ። ማለት አንድ ሰው ብዙ ንብረት ካፈራ በኋላ ያንን ንብረቱን አምኖ አንቺን አግብቶሽ ንብረቱን በጋራ እንድታስተዳድሩ ያደርጋል። ከዛ የሆነ ነገር ሲፈጠር አንቺ የእሱን ንብረት ግማሹን ተካፍለሽ ልትወጪ፣ ይህን ማሰብ ያቅቷል ጋይስ? እኔ እውነቱ ልንገራችሁ፣ አብዛኛው ሰው ንብረቱ ያለው በሱ ስም አይደል፣ በቤተሰብ ስም፣ ሙሉ ለሙሉ በቤተሰብ ስም። ከተለያዩ ከሚሰራቸው ነገሮች የሚመጡት ገቢዎች ወይም ደግሞ የሚገቡት ገንዘቦች የሚገቡትም እዛው አካውንት ላይ። እሱ የሚመለከተው ነገር የለም። እሱ የሚያደርገው ምንድነው? ማውጣት ማስገባት ይችላል። በቃ ያንን ነው ማድረግ የሚችለው። ግን ያለው እንዳለ በቤተሰብ ስም። ከዛ በኋላ ነው የሚያገባሽ፣ ከዛ በኋላ ነው እንጂ ብሎ አይገባም። ኢቭን ደግሞ ማስመዝገብ ይችላል። ከትዳር በፊት ያለው እንዳለ ንብረቱን ካስመዘገበ አንቺን ካገባሽ ቀን ጀምሮ ያፈራችሁትን ንብረት ነው የምትካፈሉት እንጂ ከዛ በፊት ያለውን መጠየቅ አትችይም። እና እንዴት አስበሽ ነው? እንዴት አስባችሁት? ኧረ ተው ወገን እንተሳሰብ።
ከዛ በኋላ ገብተሽ እዛ እንዲና እንዲ ምናምን ያላጋል ይላል ብራዘር ነው የሚለው አይደለም። ትወጫለሽ ከዛ አይንሽ አባብጦ ምናምን። ተው እንጂ ልብ ግዙ። የሚወዳችሁን ፈልጉ። አብራችሁ ሰርታችሁ ለመቀየር ሞክሩ። ከምሬ ገንዘብ ብላችሁ የማይመጥናችሁ ቦታ ከምትሄዱ ገንዘብ ብላችሁ የማትወደዱበት የማትከበሩበት ቦታ ከምትገኙ አይሻልም ጋይስ? ራሳችሁን አስከብራችሁ የራሳችሁን ነገር ማግኘት ምን ታስባለ ጋይስ? በነገራችን ላይ ገንዘብ የምታገኙባቸው ብዙ መንገዶች አሉ። ራሳችሁን ካልፈለጋችሁ የምሬ ብዙ መንገዶች አሉ። ግን ነገ ኬታ መጣው ትላላችሁ። ህሊና የሚባል ነገር አለ ጋይስ። አሁን እኔ ብዙ ጊዜ አድርጌዋለሁ። በተለይ ድርጅቴን ከስሮ ተዘግቶ የኪራይ መኪና ነበረኝ። እሱን ኪራዩ መክፈል አቅቶኝ መልሼ ምናምን በዛን ወቅት እነዛ ስራዎች ልሞክር ነበር። ምንም ህሊና አያስፈልግም ምናምን ብር ይገኛል ምናምን ችግር የለው በቃ ልገባበት ነበር። እንደነዚህ አይነት ስራዎች በቃ ልሰራ ነበር። ግን ነገን አስቡ። መድረሴ አይቀርም፣ መሳካቱ አይቀርም፣ እዛ ትልቅ ቦታ ላይ መገኘት አይቀርም። የዛለት የተገኘው ቀን ምን ብዬ ነው የምናገረው? እንዴት አድርጌ ያመጣሁት ብዬ ነው ማውራው? በምን ድፍረት እንዴት ሰራሁት ብዬ ማውራው ብዬ እተወዋለሁ። በቃ ይሄን ሳስብ እተወዋለሁ። እና የሆነ የራሳችሁ ቫሊዩ ሲሆን በቃ ራሳችሁ ተፍጨርጭራችሁ በትክክለኛ ወይ ያመጣችሁት ገንዘብ ከሆነ ኮራ ብላችሁ ጋይስ ማንንም ሳትፈሩ ወዲያ ማለት ሳትሉ አምላኬ ረድቶኝ አገዘኝ፣ የማልችለውን ሰው እኔን ረዳኝ፣ ደካማውን ሰው ረዳኝ፣ ክብር ለሱ ይሁን እያላችሁ ፈጣሪያችሁ ጋር ብቻ ትገናኛላችሁ። ገባችሁ? ግን በማይሆን ወይ ከመጣ ትሸማቀቃለ። በቃ አይምሮ ራሱ ረረረረ ግፍራ ይላል። ትንሿ በትናንትናው ክፍል ውርወራ ነው፣ ማሳደድ ነው። በቃ የያዛችሁትን ይዛችሁ ማሳደድ ነው። አንዴ በውሃ አንዴ በድንጋይ በለው ነው ያገኘውን በለው ነው። እኔ እኮ ካፕሉን የሚያባርሩ መስሎ በቃ እነሱ ያገኙትን ነው ጋይዝ፣ ያገኙትን ነው የሚያባርሩት። ማነው ይህን ነገር እያደረገ ያለው? የጆሲ ስራ ይሆን ወይስ ደግሞ ቹቻ መጥቶ እየተጫወተባቸው ይሆን? ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እውነት ለመናገር እንደዚህ አይነት ሀሳብ ያለው ማን እንደሆነ ታውቃላችሁ? ቹቻ ነው። ግን ቹቻ ይህንን የማድረግ አቅም አለው ብዬ አላስብም። እኔ ቡቻ ይመስለኛል። ቡቻ ደብተር ማለት መጽሐፍ የእሱ ስራ ይመስለኛል። በአጭሩ የጆሲ ስራ ይመስለኛል። እኔም ማስበው እንደዛ ነው። መቼም ቹቻ አንድ ሆኖ ሶስቱን ቦታ ይገኛል ማለት እኔ አልችልም። ስለዚህ ይህንን ነገር የሚያደርገው ጆሲ ነው ማለት ነው። ጆሲ የቀጠረው ሰው ወይም መጽሐፍ እንዲሁም ሌሎችም አንድ ላይ ሆኖ በተመሳሳይ ሁኔታ በተመሳሳይ ጊዜ ይህንን ነገር እያደረጉ ነው የሚል ሀሳብ አለኝ። ግን ቹቻም ስለጠፋ ቹቻም ያጠራጥራል። አውቆ እየተጫወተባቸውም ሊሆን ይችላል። እና ማን ይመስላችኋል እናንተ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ማን ይመስላችኋል? ሌላኛው ከዚህ በፊት የተፈጠረው ነገር ይፋ አድርገውታል። በተለይ ጆሲ ትንሿን እንዴ ምንሽ ነው ብለን ነበረ ማለት ምን ይሆን ተፈጠረ ወይ ያ ነገር ምንድነው ምናምን ብለን ነበርና ምንም እንዳልተፈጠረ ራሷ ተናግራለች ትንሿ። እንግዲህ እኔም ከዚህ በፊት ነግሬያችኋለሁ፣ ምንም አይነት ነገር ሊፈጠር አይችልም። የሆነ ነገር ከተፈጠረ ድራማው ያስጠላል። ስለዚህ ትንሿ ምንም ልትሆን አትችልም። ሊሞክር ይችላል እንጂ ምንም ሊያደርጋት አይችልም ብዬ ሪከመንድ አድርጌ ነበረ የዛኔና ቆይተውም ቢሆን ይኸው በትናንትናው ክፍል ይፋ አድርጎላችኋል። እንግዲህ ይሄ ነው እውነታው፣ ይሄ ነው። ቶሎ ብላችሁ ላይክ አድርጉ፣ ኮሜንት ላይ ጥሩ ነገር ጻፉ። ኦኬ፣ ጥሩ ነገር ብቻ ምክንያቱም ቅጣት ስለሆነ ማለት ነው። እና የትላንትናው ክፍል ያንን ያጠቃልለ ነበረ። ከዛ በዘለለ እኑ ትንሽ የሆነ የማይሆን ነገር አይተናል። እኑ እንዴት ነው ስሜት አላት እንዴ ለጌዲዮን ጋይዝ ማለት የሆነ በቃ ትሟዘዛለች ስታወራው። እንዴት ነው ነገሩ ጋይዝ? እኑ እንዴት ነው አቤልን ልትክደው ነው ወይስ ምን ነው ሀሳቧ? ምንድን ነው
እኔ እንደ እውነቱ አልገባኝም፣ እንደገናም አልተረዳዋትም። የምሬን እኮ ነው። የሆነ ስታወራ በቃ የሆነ ነገር እንዳላት ምናምን አይነት ነገር ነው የሚያሳየውና አካዋና ምናምን ሁኔታዋ ምናምን የሆነ ኮሽታ እንዳለባት ያሳያል። እና ይህ ነገር ደግሞ ጥሩ እንዳልሆነ ነው የሚሰማኝ። ሪሌሽንሽፕ ውስጥ ሆናችሁ ትዳር ላይ ሆናችሁ የሆነ መስመር ይዛችሁ ካላችሁ ሌላን አካል በህይወታችሁ ውስጥ ማስገባት የለባችሁ፣ በፍጹም ማስገባት የለባችሁ። በተለይ ሪሌሽንሽፕ ላይ ካላችሁ ወይም ማነት ትዳር ላይ ፍቅር ላይ እንኳን እሺ ላይቀጥል ይችላል። አይዶን ነው አላውቅም። እሱም እርግጠኛ የምትሆኑበት ነገር የለም። ግን ትዳር ውስጥ ካላገባ ሴት ጋር ወንድ ልጅ በጣም የሚቀራረብ የሚተሳሰብ ከሆነ ችግር አለ። ሴቷም ካላገባ ወንድ ትዳር ከሌለው ወንድ ጋር የምትደዋወል ጊዜ የምትሰጠው ከሆነ ችግር አለ። ይህን ነገር በጣም መጠንቀቅ መቻል አለባችሁ ጋይስ። ለሁላችሁም ይጠቅማችኋል ብዬ አስባለሁ። በተለይ ወደ ትዳር ለመግባት ያላችሁ ሰዎች በጣም ጥንቃቄ ማድረግ አለባችሁ። በጣም አስቸጋሪ ነው የአሁኑ ጊዜ። እውነት ለመናገር ሰሞኑን ቲክቶክ ላይ የተፈጠረውን አይታችኋል። አንዷ እንግዳ ምን ፖድካስት ላይ ነበር ጋይስ፣ በእናታችሁ ጠፋብኝ ብቻ ስሙ እንትን ነበረ። ልጆቹ ሁለቱ ልጆች የእሱ አልነበሩ፣ ያሳደጋቸው ሁለት ልጆች የእሱ አልነበሩ። አንድ ልጅ ነበር የእሱ ነበር። ሁለቱም ከሌላ ነው የወለደችው እና አባታቸውን እንኳን ያውቀዋል። እሷ ግን እሱ አይደለም ብላ እንትን አለች። ከዛ ይመርመር አባታቸው እሱ ነው ስትል አልፈለግም አለች። ሰው ግልጽ የሆነ ነገር ነበር እዛ የተቀመጠው። ከዛ ውጪ የእሱ ልጆች እንዳልሆኑ አንዱ ብቻ የእሱ እንደሆኑ በዲኤንኤ ተረጋገጠ እና አባት መጨረሻ ላይ በጣም የሚገርም አይነት ነገር ተናገረ። ልጅቷ ወይም ደግሞ ሴትዮዋ እናታቸው የልጆቹ እናት ልጆቼ ትምህርት ቤት ምናምን ቸግሮኛል እና የዚህን ወር ያው ትምህርት ሲዘግ የለ ኔክስት ወር ላይ ምናምን የዚህን ወር የትምህርት ቤት ወጪ እንዲያግዙ ምናምን ብላ ትላለች። እና ያው ባሏም ወይም ደግሞ የአንዱ ልጅ አባት ወይም ደግሞ ትክክለኛ ባሏ አብሮ ነው ቃለ መጠይቅ ያደረጉ የነበሩት። አይታችሁታል ብዬ አስባለሁ።